ሲኖላ ምንድነው የማየው? አንተ ወጣ እንጂ አታፍርም እንደ ቤት ስትመጣ? አሁን የባልና የሚስት ጊዜ ነው። አንተ አታስፈልግም። ኦርካዬ እንደምታስበው አይደለም። ኦርካ እንደምታስበው አይደለም። እና ምንድነው ንገሪኝ። ውጡልን እንጂ አሁን። ኦኬ ተረጋጋችሁ። በቃ አሁን ወደ ጊዜ ነው የሚመጣላችሁ። ውጡልን እንጂ። ይሄ ነበር የፈለከው? ሲኖና እኔ ምን አደረግኩኝ? ቆይ በቤቴ ሚስቴ መሳም አልችልም እንዴ? እኔ ሚስት አይደለሁም። ምን ሲኖና ረሳሽው እንዴ? ሻው ምንድነው ማረጋው? ምንም በቃ ኦርካን ትተሽው ቤትሽ ኑሪ። ደም እኮ የፈለከው ይሄን ነበረ እንዴ? ሲኖና ምን እያልሽ ነው? እኔ ከህይወታችሁ ልወጣ እኮ ነው። ለመጨረሻ ጊዜ ሳምኛለሽ። ይሄ ምንም ማድረግ አልችልም። ሻው ኦርካ እንዴት ነው የሚያምኝ? አላውቅም። እኔ እንጃ። ኦርካ የሚያምሽ አይመስለኝም። ቆይ ከኔ ምን አታ ነው? ያው እንግዲህ የለመደች ሴሰኝነቱ አለቃት ሊሆናላ። እኔ ምንም ማመን ያውቃት። ልትሰማኝ አልፈለክም እንጂ እኔማ እኮ ነግሬኝ ነበር። ሲኖላን አምኛት ነበር። እኔ ግን ላንተ ውሸታም ነበርኩ አይደል? እኔ የማወራው ነገር በሙሉ ውሸት ነበር የሚመስል። ሲኖላ ካላክሽም ነበር ማለት ነው። እኔ ነኝ አንተን የምወደው እርካዬ። እኔ አላምንም። ሲኖላ እንደዚህ አታደርግም። የሆነ ምክንያት አላት። ሞኝ ነህ ግን በጣም እሺ። እንዴት እንደዛ እንደ እባብ ተጠምጥማበት እያየህ አታምነው? ኦርካ አይንህን እንኳን አታምነው? ሲኖላ ንጹህ ሴት ስለሆነች በጣም ጥሩ። እኔ ነኝ ውሸታም፣ እኔ ነኝ አጭበርባሪ። አዎ ሁሌም አንተ ባይና ያየውን እውነት ትተህ እኔን ወንጀለኛ ማድረግ፣ እኔን ውሸታም ማድረግ ለምዶብሃል። ያንቺን እውነት ከምቀበል የሲኖላን ውሸት ብሰማ ይሻለኛል። የእሷ ውሸት ለእኔ እውነት አለ። አይንህን መክፈት አለበት። ጭንቅላትህ ደድቧል ኦርካ። ይኸውልሽ እኔ ከሲኖላ ፍቅር ይዞኛል። አንተ ከሪቤ ጋር እንደዛ ስትላላስ እያያት አሁንም ልታምናት ትሞክራለህ? ይሄማ ፍቅር አይደለም፣ ጋን የለም። ወንድ ልጅ እኮ ነው፣ ልታከብረው ይገባል። ከዚህ ነገር ጀርባ የሆነ ነገር አለ እንጂ ሲኖላ ፈልገኝ ነገር አታደርግም። እኛ ስንሄድ እኮ አልጋ ላይ የሚሆነውን ጨርሳ ወደ ውጭ ስትወጣ ነው ያገኘናት። ንቃ እንጂ ከዚህ በላይ ምን አለ? ምንድነው ለማድረግ እየሞከርሽ ያለሽው? ይኸውልሽ ሜላት፣ አንቺን መቼም ቢሆን አላምንሽም። የአንቺ እጅ ሊኖርበት ይችላል። አሁንም የኔ ጥፋት ነው? አላውቅም። ለምን ወርካ? እኔን እንዴት ይሄን ያክል ክፉ ሴት ታደርገኛለህ እንዴ? እኔ እኮ አፈቅርሃለሁ። አንቺ ታፈቅሪኛለሽ አውቃለሁ። አሁን ጊዜ እሰጥሃለሁ፣ ግን አብሬክ እንደውም ብቻ ፍቀድልኝ። እንደሱ እንኳን አውቃለሁ ከኔ ጋር ለመመለስ ጊዜ እንደምትፈልግ፣ ግን ቢያንስ አሁን ከሲኖላ ያለህን ነገር አቁም። አሁን ብቻዬን ነው። ስለዚህ ተይ። ሶሪ በይ። በቃ እንደውም አሁን ልሂድ። ሲኖላ አትሄጂም። አሁን ቁጭ በይ። እሄዳለሁ። ለኦርካ ሂጂ እውነቱን እንዲያቀርገዋለሁ። የቱ እውነት እባክሽ? እዚህ የመጣሁበትን። በጣም ጥሩ። ሄደሽ እዛ ከባሌ እርጉዝ ነበርኩኝ ከዛ አስወረድኩኝ ልትዩ ነው አይደለ? እሱን ነገር በፍጹም ኦርካ መስማት የለበትም። ታዲያ የቱ እውነት ልትነግሪው ነው? ዲቤ በእናትህ ከአንተ አርግዤ እንደነበር በእኔና በአንተ መካከል ይቀር። ሲኖላ ሜላት እንዳወቀች ረስተሽው ነው? ያቺ ሰይጣን በቃ ይህን ነገር ነግራው እኔን ከኦርካ ልትለይ ነው። ይኸውልሽ ሲኖላ፣ ኦርካ እኮ የመጀመሪያ ፍቅረኛሽ አይደለም። ይህን ያህል ምን ነው ከእሱ መለየት አንገበገበሽ? አንተንና ያችን ሰይጣን የምገላገልበት ቀን ናፈቀኝ። ትሰሚኛለሽ ሲኖላ፣ አሁን የአንቺ ወርካ የምትይው ጉዳይ አልቋል። ይልቁንስ ሌላውን ብትፈልግ ይሻላል። ኦርካ እኮ በጣም ጥሩ ሰው ነው። ይሄ አይገባውም። እሱ አያገባኝም። ለማንኛውም እኔ ልሄድ ነው። መልካም መንገድ ይሁንልሽ። አቤት የኔ ጀግና። ሴት የላከው ሞት አይፈራም ነው እባክሽ። እኔ እኮ ለአንተ ሴት ብቻ አይደለሁም ሚስትህም ነኝ። እና መቼ ልትመጪ ነው? ዛሬ መጠጥ ቤት አትመጭም? እባክሽ ይህንን ቀን እናክብረው። አንድ የቀረችብኝ ስራ አለ፣ እሷ እንደጨረስኩ እመጣለሁ። ምን? ስመጣ እነግርሃለሁ። እሺ እጠብቅሻለሁ። እሺ በቃ እመጣለሁ ድቤዬ። እሺ አቤት። ማን ጠራሽ? ሰምኛለሽ? ኦርካንሽን ማየት አይፈልግም። ሙጫውን ከዚህ አሁን ዞር በይልኝ። ሄደሽ እንደፈለግሽ ከፈነጨሽ በኋላ አሁን ቆይ ምን ልሁን ነው የምትይው? በማያገባሽ አትግቢ። አሁን ዞር በይ እያልኩሽ ነው ሜላት። በአንቺ ምክንያት አሞት ተኝቷል። እባክሽን ቀናችንን አበላሽተሽ ምሽታችን ደግሞ እንዳታበላሽብን። ኦርካ ኦርካ
ሳትናገሪ ከዚህ ቤት አልወጣም። ኦርካ ሜላት ምንድነው? እቺ ሴሰኛ እዚህ ቆማ ሂጂ ብላት አልሄድም አለች። አንቺ ነሽ ሴሰኛ። ጭራሽ ልትመጪ? ኦርካ አንዴ ላውራ። አልችልም። አሁን ባልሽ ጋር ሂጂ በቃ። እመነኝ፣ ምንም አልተፈጠረም። ሲኖላ ውጭልኝ እያልኩሽ ነው። ኦርካ ሳታወራኝ አልወጣም። ካልደከመሽ ምን አገባኝ? መቆም ትቻለሽ። ኦርካ አፈቅርሃለሁ እኮ። እኔም ግን እኮ አፈቅርሻለሁ። እሱ እኔን አያገባኝም። የራስሽ ጉዳይ። አንቺ ግን ምንም አይደብርሽም? በሁለት ቢላ ካልበላው እስቲ። አንቺ ነሽ የዚህ ሁሉ ነገር ጠንሳሽ። አለቅሽም። ትሰሚኛለሽ? ከዚህ በኋላ ኦርካ ህይወት ውስጥ አንቺ ባዶ ነሽ። አሁን ተይ፣ ውስጥ ገብቼ ባሌ ጋር ጥሩ ጊዜ ላሳልፍበት። ነገርኩሽ ሜላት፣ ወደ ውስጥ እንዳትገቢ። ምን? አንቺ ነሽ ደግሞ ጭራሽ የምትከለኪኝ? ኦርካ ጋር መግባት የምችለው እኔ ብቻ ነኝ። በሁለት ሰዓት መብላት አይከብድሽም እንዴ? ደግሞ እኮ በጣም ግርም የሚለኝ ድፍረትሽ እኮ ነው። ሜላት ነግሬሻለሁ፣ ከዚህ በኋላ አልታገስሽም። በቃ ዞር ቤት ተመልሰሽ ወደ ቤትሽ ሂጂ እያልኩሽ ነው። ውሻ ስልኳንም ጥላ ነው እንደሄደችው። ቆይ ሜሉ ጋር ለምን አልደውልም? ሄሎ፣ ምን ሆነክ ነው? ቆይ አስሬ የምትደውልልኝ? መብቴ ነው። እሺ ምን ፈለክ? ቆይ ለምንድን ነው ግን እንቡር የምትይው? አንቺ በረሩ አትቀልድ። ሲኖላ እዚህ መታለች እኮ። ቆይ ለምን ለቀካት? ይኸውልሽ አትንበቅበቅሽ። ስልኳን ረስታ ነው የሄደችው። ትመለሳለች። እኔ ጋር የመጣችበትን ጉዳይ ደግሞ ማለት ነው በታምር አትነግረውም። ይኸውልህ ስልኳን ለመውሰድ ከመጣች እንዳትለቃት። ምን ታደርጋለች ከዚህ በኋላ? ዝም ብለክ የምልህን አድርግ ዲቤ። አይ እባክሽ፣ የእሷ ከኔ ጋር መሆን ምንም ጥቅሙ አልታየኝም። ሚስትህን ስማት ዲቤ። እሺ ቻው። ምን ፈልገሽ መጣሽ? አታፈቅረኝም? እሱ ደግሞ ምን ያደርግልሻል? ኦርካ ንገረኝ፣ ለእኔ ብርታት ይሰጠኛል። አሁን ተይኝ፣ ውጭልኝ። እኔ እኮ በጣም አፈቅርሃለሁ። ለመሆኑ ፍቅር ግን ምን እንደሆነ ታውቂያለሽ? ኦርካ ታውቀኛለህ እኮ። ለምንድን ነው እንደማታውቀኝ የምትሆነው? የማውቅሽማ ይመስለኝ ነበር፣ ግን ምንም አላውቅሽም። ኦርካ በመጀመሪያ ስላየኸው ነገር እንዳብራራልህ ፍቀድልኝ። ውሸታም ነሽ፣ ተይኝ። አሁን ግን ውጭልኝ እያልኩሽ ነው። አንቺ ገና እዛዛ ማለት አልጠገብሽም። እንደዚህ አይነት ሴት እንዳልሆንኩማ ጠንቅቀህ ታውቀኛለህ። ማንነትሽን ቃላቶችሽ ሳይሆን ድርጊቶችሽ ይናገራሉ። የተፈጠረው ነገር በሙሉ እንዳሰብከው ወይም ሜላት እንደነገረች አይደለም። በዚህ መሀል እሷን አታስገቢያት። እስከ ዛሬም እሷን አለመስማቴ ነው ጥፋት። ቆይ የምርህ ነው? ሜላትን አምናሃት ነው? ኦርካ ሜላትን ሳይሆን በአይኔ ያየሁትን ነው ያመንኩት። ሁሉም ነገር እኮ እኔና አንተን ለማጣላት የተደረገ ነበር። ከልብሽ ነው የምታወሪው? ከልቤ ነው ኦርካ። አንቺ ነኝ ጭቅለት አትረብሽው። እሺ ልስማሽ። ቆይ ለምንድን ነው የሄድሽው? ጎበዝ ንገሪው። ሜላት አንዴ ላውራሽ። የዋለው አይደል? እስኪ አውሪኝ እባክሽ። አንዴ ብቻችንን እናውራ። እስኪ የምትለው ልስማት። መጣሁ። እሺ ምንድን ነው? ሜላት አንዴ እንኳን እንዳስረዳው እድል ስጪኝ። ምኑን? የገዛልሽን የምታስወርጂ ነብሰ በላ መሆንሽን ነው? ሴት ነሽ ሜላት፣ አትፍረጂ። ኧረ እኔ መቼም እንዳንቺ አልሆንም። እኔ እኮ ፈልጌ አይደለም፣ የዲቤን ግፍ መቋቋም ከብዶኝ ነው። አሁን እኔ እርጉዝ ነኝ። ኦርካ እንኳን ባይፈልገው እወልድለታለሁ። የአንቺ ልጅ እኮ የኦርካ እንዳልሆነ አውቃለሁ። አሁን እሱን ታዩ። ለማንኛውም አሁን ለምን ስለማንነትሽ አንነግረው? ብቻችንን ነው እንድናወራ የምፈልገው። አትችይም። ከዚህ በኋላ ኦርካን ብቻውን ማግኘት አትችይም። ሰማሽ? እባክሽን ሜላት። ሲኖላ እንደውም ምን ሄጄ ልንገረው መሰለኝ። እባክሽ ሜላት ልለምንሽ፣ ይህን ብቻ አድርጊልኝ። እንዳልነግረው ከፈለግሽ ዲቤይ ናፍቀሽኛል ብሎ ደብዳቤ ልኮልኝ ሄድኩት ብለሽ በይው። አይ እሱን እንኳን አላደርገውም። ኦርካ ጉድሽን ሰምቶ እስከ መጨረሻው ከሚጠላሽ አይሻልም? ይሄም ያም ክደት ነው። ሁለቱም እኮ ኦርካን ያሳጡኛል። ምንም የማያውቅ ጽንስ አስወረድኩኝ ከማለት ባሌን ናፍቆኝ ሄድኩኝ ማለት ይቀላል።
እንግዲህ ምርጫው አንቺ ነው። ሜላት እባክሽ በቃ ሌላ ምርጫ አስጭኝ። ይሄኛው አይሆንም። ምንም የምሰጥሽ ምርጫ የለም። ዲቤን አፈቅሽኝ ሲለኝ በረሬ ሄድኩኝ። ባዩ እንደዚህ ከምለው ቆይ ለምን እውነቱን አልነግረውም? መብትሽ ነው መናገር ትችያለሽ። ከዛ በኋላ ግን የሚፈጠረውን ነገር ብታስቢ ጥሩ ነው። እኔ እኮ ፈልጌ አይደለም ጽንሱን ያስወረድኩት። ይህንን እንግዲህ ለወርካ ንገሪውና ምን ያክል እንደሚረዳሽ እስኪ እናያለን። እስኪ አንድ ጊዜ እንኳን ለእኔ ጥሩ ለመሆን ሞክሪ ሜላት። አንቺ ሆድሽ ውስጥ ላለ ልጅ የማትመለሽ አረመኔ ነሽ ስለኔ ጥሩነት የምትነግሪኝ? ሜላት እሺ እባክሽ በቃ በእናትሽ ትሰምኛለሽ? የሰጠሁሽን ምርጫ ተጠቅመሽ ማድረግ ያለብሽ ነገር አድርጊ። እሺ ልስማሽ ንገሪኝ። ቆይ ለምንድን ነው የሄድሽው? ናፍቆኝ ነው የሄድኩት። ማ ዲቤ? እውነትሽን ነው? ናፍቀሽኛል ብሎ ደብዳቤ ጻፈልኝ። እኔ ሄጄ ከህይወት ይወጣልለው ነበር፣ ግን ሳይው አልቻልኩም። እኔም ናፍቆኝ ነበር። ሲኖላ እየዋሸሽኝ ነው አይደል? እውነቱን ንገሪኝ። እውነቴን ነው ወርቅ። እኔስ ሲኖላ? ቆይ እኔስ አፈቅርሻለሁ እኮ። እኔም እኮ አፈቅርሃለሁ። ሁለት ሰው በአንዴ ግን አይፈቀርም። እኔ አንተን ብቻ ነው የማፈቅረው። ድጋሚ ትልቅ ውሸት። እውነቱን መናገር ስላለብኝ ይሄ በፍጹም እውነት ሊሆን አይችልም። ወርቅ ግዴታ መቀበል አለብህ። እውነቱ ይሄ ነው። ዲቤ ናፍቆሽ መሄዱ እሺ እውነት ነው። እኔ ግን ቢያንስ መተሽ ታረጋግኛለሽ ብዬ እየጠበቅኩ ነበር። ምንም የምልህ ሌላ ነገር የለም። ሲኖላ በጣም አዝናለሁ። ሀፍረተ ቢስ ሴት ነሽ። ወርካዬ እኔ ያለሁልሽ። እሺ አመሰግናለሁ። ወዴት ልትሄድ ነው? አየር ልቀበል። አብሬክ ልምጣ? አይ አያስፈልግም። እሺ ምንም ብትል እረዳሃለሁ። ያለበት ሁኔታ በጣም ከባድ ነው። ከባድ ክደት ነው እያሳለፍክ ያለኸው። ግን አብሬክ ሁኜ ጭንቀትን ላስረሳ እችላለሁ። አያስፈልገኝም አልኩሽ እኮ። እሺ ብርድ ነው። የሚደረብ ጃኬት ነገር ላምጣልህ? አይ ይቅርብኝ፣ አልፈልግም። እሺ ወርካዬ ምንም ብትል ይገባኛል። የደረሰብህ ክደት በጣም ከባድ ነው። እንደውም አንተ ስለሆንክ ነው። እሺ አሁን ግን ብቻዬን ተይኝ። ኦርካ አትበሳጭብኝ። ደግሞ ሁሌም እንደማፈቅር አትርሳ። ቻው። አየሽ አይደል ዛሬ እንዴት ከንፈሬ እንደቀላ። ይቅርታ ብቻዬን መሆን ፈልጌ ነበር። ወርካ ስሞኝ እኮ ነው እንደዚህ ከንፈሬ የቀላ። ሜላት በቃ ተይኝ። ህይወቴ ሲሆን ላይ ያደረግሽ ስራሽ ነው እንደዚህ ያደረገሽ። ሜላት ግን ሴት አይደለሽ? ቆይ ለምን አትረጂኝ? ነኝ ሴት ስለሆንኩኝ አይደል ባሌን ለማስመለስ እንደምታገለው። እሱ እኮ አያፈቅርሽም። ባያፈቅረኝ ኑሮ እንደዚህ አብሮኝ ውስጥ ይቆይ ነበር። ያልተፈጠረ ነገር ለማሳመን ብዙ ባጥሪ ደስ ይለኛል። ራሽ እንደዚህ ያልሽ አትሸውጁ። ወርካ እንደሆነ ረስተውሻል። እንደማይረሳኝ እንኳን እኔ አንቺ ራስሽ ታውቂዋለሽ። አውቃለሁ ግን የኔ ነው። በጣም ታስጠይኛለሽ።
መቼም ቢሆን ይቀራልልሽ። በውዴታ ካልሰጠሽኝ ኦርካን በግድ ወስዷለሁ። አሁን እየሆነ ያለውም እንደዛ ነው። ቆይ አንተ ለምንድን ነው እንደዚህ የምትከታተለኝ? ተረጋጋ እንጂ ጎረምሳው። ፍቅር እኮ በውለታ አይመጣም። ቆይ ምን ማለት ፈልገህ ነው? ሲኖላ አታፈቅርህም፣ ውለታ ነው እንደዚህ የሚያደርጋት። እኔ ግን አፈቅራታለሁ። ዛሬ ሲኖላ ምን እንዳለችኝ ታውቃለህ? ኦርካ እኮ በጣም ጥሩ ሰው ነው፣ እንዴት ትቼው ልምጣ? ግን የማፈቅረው አንተን ነው አለችኝ። በቃ ዝም በል ዲቤ። ትሰማኛለህ ኦርካ? የሚገርም ነገር ማለት ነው፣ በእኔ ናፍቆት አብዳ ልንገርህ፣ አልጋ ላይ ስትላፋ ይኸውልህ ስልኳን ጥላው ሄዳለች። እሺ አሁን ግን ሄጄ መጠጣት ፈልጋለሁ። በቃ ሄደ መጠጣት ትችላለህ። እሱን አንተን አያገባህም። ምን እየሆንክ ነው አንተ? እኮ አይደለም ሴት ብትሄድ ሴት ይመጣል። ደግሞ ለዚች እንደዚህ መሆን ምንድን ነው? ይኸውልህ አፍህን መዝጋት ከቻልክ አፍህን ዝጋ። ምንም ቢሆን ወንድ ልጅ ነህ። ቢያንስ ልንገርህ፣ ቤትህ ተቀምጣ ስትጫወትበት ዝም ማለቱ ለእኔ አይሆንልኝም። ሜላት ቆይ አንቺ ሴት አይደለሽ? የሚያፈቅርሽን እኮ ነው ማግባት ያለብሽ። በጣም መከርሽኝ፣ ግን አልሰማሽም። ኦርካ የኔ ብቻ ነው። እውነት ትሳሳለች እንጂ አትበጠስም። ኦርካ እውነቱን ማወቁ አይቀርም። ዋናውን እውነት ያወቀ ሰዓት ከዚህ የባሰ ነገር መፈጠሩ አይቀርም። ምንም ቢሆን ኦርካ አንቺን ሊያፈቅርሽ አይችልም። ከአንቺ በፊት እኔን ነፍሱ እስክትጠፋ እንደሚያፈቅረኝ የረሳሹ ይመስለኛል። ምን? ሰው እኮ የተሻለ አይጠላም። ከአንቺ ስለምሻል እኔን ሲያገኝ አንቺን ተወሽ። ኧረ እባክሽ፣ ከእኔ ስለምትሻይ ይመስልሻል ኦርካ አንቺን የመረጠው? ጥያቄ የለውም። አትሾጂ የኔ ቆንጆ። ኦርካ ወደ አንቺ የመጣው ከኔ አስበልጦ ስለሚያፈቅር ሳይሆን ሊጫወትብሽ ስለፈለገ ነው። ለራስሽ የማያሳምንሽን ነገር በማውራት ባትደክሚ ጥሩ ይመስለኛል። መቀበል ቢከብድሽም እውነታው ግን ይሄ ነው። ኦርካን ከኔ ብላ አታውቂውም። ትሰሚኛለሽ? ኦርካ የሚፈልገውን ነገር ለማግኘት እስከ ጥግ ድረስ ከየት ድረስ ማስመሰል እንዳለበት ያውቃል። የቆጡን አውርድ ብላ የብብቷን ጣለች አይነት ነገር ነሽ። አሁን ተረት ተረትሽን ትተሽ ከህይወታችን ውልቅ ብለሽ ውጪ። ኦርካን ከአንቺ አይነት ውሸታም ጋር ትቼ የትም አልሄድም። አታስቢ፣ ኦርካ ከኔ ጋር ከሆነ ሁሌም ደስተኛ ነው የሚሆነው። አንቺ ሰይጣን ነሽሽ፣ አውቅሻለሁ። ልጅ የሚያስወርድ ጻድቅ ከሆነ አዎ እኔ ሰይጣን ነኝ። አያገባም። አሁን ልትሄድልኝ ትችላለህ? ጎረምሳው በጣም ጠግባሃል እኮ። ይኸውልህ የማልመታ ለሚስቴ ጥሩ ስለሆንክ ነው። እሺ ይኸውልህ ሲኖላ ያንተ ሚስት አይደለች። አላየህም እንዴ? እላይ ላይ ተጠምጥማ ስትስመኝ በውለታ ሚስት ልታረጋት ስትፈልግ አፈቅራለሁ ብላኝ ነበርኩ። እንዴ ውለታና ፍቅር ተደባልቆባት ነው። አንተ ውሸታም ነህ። ለማንኛውም ሚስቴን ልንገርህ፣ ከውለታ ክፍታትና ማለት ነው ላክልኝ ወደ ቤት። ስለምን ውለታ ነው የምታወራው? ምክንያቱም ይኸውልህ ከኔ ጋር ተጣልታ ማለት ነው መንገድ ላይ አግኝታት እቤት ስላደሞርካት ማለት ነው በዚህ ምክንያት ነው አንተን እንድትወድ ያደረጋት። ይኸውልህ በእኔና በሷ መሀል ውለታ የሚባል ሰውን ፍቅር ነው ያለው። እንዴ ካፉ አይነት ሰሞትን እኮ ነው ላንተ የምነግርህ። ሸይም ይዟት ነው አብርሃም የምትኖረው። አላምንህ። ኦርካ በአንድ ነገር ማረጋገጥ ትችላለህ። ይኸውልህ እስከ ዛሬ ድረስ ያደረግኩልሽን ነገር ምንም ምላሽ ካንቺ አልፈልግም። አሁን ወደ ባልሽ ሂጂ ብትላት የዛኔ ማለት ነው የምታረገውን ነገር ታያለሽ። ኦርካዬ ይቅር በለኝ። አንተም ማሸት አልነበረብኝ። እውነቱን ብነግርህ ይሻል ነበር። ኦርካ ይቅር በለኝ፣ ይቅር በለኝ። ምን ነው ኦርካዬ? ምን ነው ያለመደብን? ተቀየርኩብሽ? አልሰከርኩም፣ ልቀቂ።
አሁንም አልሄድሽም እንዴ? ና አሁን በቃ ወደ መኝታ ክፍል ግባ። ና ተኛ በቃ። ቀስ በል። ምን ሆንክብኝ? ምን ሆነህ ነው? ይኸው ደስ ይበልሽ። ሳካራም አደረግሽ። እኔ ነኝ አሁን ውጪ። ባልሽ ነግሮኛል በሁለት አንድ ያስኩሽ። ሚስቴን ተውልኝ አንተን አትወድህም ብሎኛል። ዲቤን አግኝተኸው ነበር? ስልክሽን በናፍቆት አቅልሽን እስክትስቺ ድረስ ረስተሽ አልጋ ላይ ተተሽለት እንደመጣሽ ዲቤ ነግሮኛል። አይደለም እኮ ኦርካ፣ እንደሱ አይደለም። ሰሚኛለሽ? አሁን ቶሎ ብለሽ ሂጂለት። ሚስቴን ላክልኝ ብሎኛል። ኦርካ ስማኝ፣ አንዴ ብቻ ስማኝ። ውጪ ኦርካ ውጪ። ኦርካ ደህና ነህ? በጣም ጥሩ። ወፊቷ መልእክቴን አትሰሽ መጣሽ። ተወኝ ብለህ አልሰማም አልከኝ አይደል እንዴ? ተረጋጊ እንጂ ሲኖላ። አሁን ለማንኛውም ቁጭ በይና ዘና እንበል እስኪ። ኧረ በዚህ ደግሞ ሌላ ተንኮል አስበህ ነው? አሁን ስልኬን ስጠኝ። አልሰጥሽም። ስልኬን ስጠኝ። ሲኖላ ምን ሆነሽ ነው? ይህን ነገር ከየት አመጣሽው? ከየትን ላምጣ? ስልኬን ስጠኝና ልሂድበት። ኧረ ሲኖላ ይህ ነገር ተቀባብሏል እንዴ? እሺ ቆይ አይደለም እሰጥሻለሁ። ቆይ አንዴ እሰጥሻለሁ። ስልኬን ስጠኝ።